ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል? ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራዋችሁ ቤዛዊት አራጊ አብራችሁ የሚቆይ ይሆናል። የምናስቀድመው የሀገር ውስጥ ጉዳዮቻችንን ነው። በደብረ ብርሃን ከተማ በድምቀት በተከበረው የቅድስት ሥላሴ ዓመታዊ ክብረ በዓል ላይ ከ75,000 በላይ ምዕመናን ታድመዋል ተባለ። የቅድስት ሥላሴ ዓመታዊ ክብረ በዓል በድምቀት በሚከበረባቸው አካባቢዎች መካከል የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ተጠቃሽ ነው። ሐምሌ 7 ቀን 2018 ዓ.ም በድምቀት በተከበረው የደብረ ብርሃን ቅድስት ሥላሴ ዓመታዊ ክብረ በዓል ላይ ከ75,000 በላይ ምዕመናን መታደማቸውን የደብረ ብርሃን ከተማ ባህልና ቱሪዝም ስፖርት መምሪያ ኃላፊ አቶ ተክለ ዮሐንስ ኃይለ ጊዮርጊስ ከብስራት ራዲዮ ጋር ባደረጉት ቆይታ ተናግረዋል። ከበዓሉ አስቀድሞ ባሉት 6 ቀናትም ከቤተ ክርስቲያን አባቶች ከባህልና ቱሪዝም ስፖርት መምሪያ እንዲሁም ከቅርስና ቱሪዝም ዘርፍ ባለሙያዎች ጋር በመቀናጀት የቅድመ ዝግጅት ስራዎችም ሲሰሩ መቆየታቸው ተገልጿል። በዓሉን የደመቀ ለማድረግም የቤተ ክርስቲያኑን አካባቢ የማስዋብ የማድመቅና የማሳመር ስራዎችን በጎ ፈቃደኛ ወጣቶችን ጨምሮ በባለድርሻ አካላትም ሲሰራ መቆየቱን የነገሩን ኃላፊው የቱሪስት ፍሰቱ ከፍተኛ በመሆኑ እንግዶችን ለመቀበል የሆቴሎች ዝግጅት የመስተንግዶ ማዘመንና ለእንግዶችም ምቹ ሁኔታ መፍጠር ስራዎችም ተከናውነዋል። ከሰላምና ጸጥታ አካላት ጋር በመቀናጀትም በዓሉ በሰላም እንዲጠናቀቅ የጋራ ምክክርና ሀሳብ የመለዋወጥ ስራ መሰራቱም ተጠቁሟል። በዓሉ የሚከበርበት የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በግቢ ውስጥም ብርሃን የወረደበት ስፍራ በመሆኑ አማኞች እየተሳለሙና እየጎበኙት መሆኑም ተገልጿል። በዓሉ ለመታደም ወደ ከተማው የገቡ ምዕመናን የተለያዩ ታሪካዊ ቦታዎችን እንደሚጎበኙ የሚገልጹት ኃላፊው ይህም ለቱሪዝም ዘርፍ የሚያበረክተው አስተዋጽኦ ከፍተኛ መሆኑን አስረድተዋል ስትል መባ ወርቅነህ ዘግባለች። የኢትዮጵያ ፍሬት ፎርዋርደርስ ኤንድ ሺፒንግ ኤጀንት አሶሲዬሽን 147 የሎጂስቲክስ ባለሙያዎችን አስመረቀ። በኢትዮጵያ ያለው የሎጂስቲክስ ዘርፍ ከዓለም ሁኔታ አንጻር እጅግ በጣም ዝቅተኛና ኋላ ቀርም ነው። የኢትዮጵያ ፍሬት ፎርዋርደርስ ኤንድ ሺፒንግ ኤጀንት ማህበር በኢትዮጵያ ሎጂስቲክስ ኢንዱስትሪ ውስጥ የሚስተዋለውን የሰለጠነው የሰው ኃይል እጥረት መፍታት ዓላማ አድርጎም እየሰራ ይገኛል። ይህንን ዓላማውንም ለማሳካት የተለያዩ የአጭርና የረጅም ጊዜ ስልጠና መርሃ ግብሮችን በማዘጋጀት በሎጂስቲክስ ዘርፍ ውስጥ የሚገኙ ባለሙያዎችን እያሰለጠነ ይገኛል። ማህበሩ ብቸኛ የኢትዮጵያ ወኪል በመሆንም በንቃት የሚሳተፍበት ዓለም አቀፍ የዕቃ አስተላላፊዎች ማህበራት ፌዴሬሽን ወይም ፋታ ከሚሰጣቸው ስልጠናዎች መካከል ዓለም አቀፍ እውቅና ያለው የፊያታ ዲፕሎማ አንዱና ዋነኛው ነው። ይህንን ጠቃሚ የሆነ ስልጠና ፕሮግራም በኢትዮጵያ ውስጥ ለመጀመር አስፈላጊ የሆኑ ቅድመ ሁኔታዎችን ሙሉ በሙሉ በማሟላትና የስልጠና ፈቃድን ከፊያታ በማግኘት እንደ አውሮፓውያኖች አቆጣጠር በ2017 ጀምሮ ስልጠናውንም በመስጠት ላይ ይገኛል። ከዚህ ቀደም በቀን በማታ በቀዳሚና እሁድም የስልጠና መርሃ ግብሮች በአጠቃላይ ከ495 በላይ ሰልጣኞችን በፊያታ ዲፕሎማ ማሰልጥኖ አስመርቋል። በዛሬው ዕለትም ከተለያዩ መንግስታዊ የግልናም ዓለም አቀፍ ተቋማት የተውጣጡ 147 የሎጂስቲክስ ባለሙያዎችን ዓለም አቀፍ እውቅና ባለው የፊያታ ዲፕሎማ አሰልጥኖ ማስመረቁን ብስራት ራዲዮ ሰምቷል። በኢትዮጵያ ሎጂስቲክስ ዘርፍም ከዓለም ሁኔታ አንጻር ሲወዳደር እጅግ በጣም ዝቅተኛና ኋላ ቀር ነው ተብሏል። የሰው ኃይል እጥረት መኖር፣ ለባለሙያዎች ክህሎት የሚሰጥበት ክፍል አነስተኛ መሆን፣ በከፍተኛ ትምህርት ተቋማትም የሚሰጠው የሎጂስቲክስ ትምህርትና ስራ በመስክ ላይ ያለው ተጨባጭ ሁኔታ አለመጣጣም በምክንያትነትም ተጠቅሷል ስትል ኤደን ሽመልስ ዘግባለች። የህግ ታራሚዎች 12ኛ ክፍል ብሔራዊ ፈተናን መውሰድ ጀመሩ። በመደበኛ የትምህርት መርሃ ግብር ትምህርታቸውን ሲከታተሉ የነበሩ 40 የህግ ታራሚዎች 12ኛ ክፍል ብሔራዊ ፈተናን መውሰድ መጀመራቸውን የፌዴራል ማረሚያ ቤት ኮሚሽን አስታውቋል። ታራሚዎቹ በኮሚሽኑ የከፍተኛ ጥበቃ ማረሚያ ማዕከልና ሴቶች ማረፊያና ማረሚያ ማዕከል በመደበኛ የትምህርት መርሃ ግብር ትምህርታቸውን ሲከታተሉም የነበሩም ናቸው። ፈተናውን እየወሰዱ ከሚገኙት 40 የህግ ታራሚ ተማሪዎች መካከል 10 የሚሆኑ ሴቶች መሆናቸውን የኮሚሽኑ ህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ገረመው አያሌው ለብስራት ራዲዮ ተናግረዋል። በአዲስ አበባ ማረሚያ ብሩህ ነገ ቅድመ አንደኛና አጠቃላይ ሁለተኛ ደረጃ ትምህርት ቤት ደረጃውን ጠብቆ በተሟላ የመማር ማስተማር ሂደት በህግ ጥላ ስር ሆነው የህግ ታራሚ ተማሪዎች ትምህርታቸውን በአግባቡ ሲከታተሉ መቆየታቸውን ጠቅሷል። ከዚህ ቀደም በኮሚሽኑ የማረሚያ ማዕከላት ውስጥም በእረምት ሂደት ላይ ሆነው መደበኛ ትምህርታቸውን ሲከታተሉና የነበሩ 74 የሚሆኑ 6ኛ ክፍልና የ8ኛ ክፍል የህግ ታራሚ ተማሪዎች ክልላዊ መልቀቂያ ፈተና መውሰዳቸውም ተገልጿል። ተማሪዎቹ ሙሉ በሙሉ የማለፊያ ውጤት ማምጣታቸውን አቶ ገረመው ገልጸው የ12ኛ ክፍል ብሔራዊ ፈተና የህግ ታራሚ ተማሪዎችም የመልቀቂያ ፈተናውን ከመውሰዳቸው በፊት የሙከራ ሞዴል ፈተና መውሰዳቸውን አስረድተዋል። በማረሚያ ቤት ውስጥም የሚገኘው የአዲስ አበባ ማረሚያ ብሩህ ነገ ቅድመ አንደኛና አጠቃላይ ሁለተኛ ደረጃ ትምህርት ቤት መደበኛ ትምህርታቸውን የሚከታተሉ 6ኛና 8ኛ ክፍል እንዲሁም 12ኛ ክፍል የህግ ታራሚ ተማሪዎች ሀገራዊ ክልላዊ መውጫ ፈተናዎችን የሚሰጥበትን የትምህርት ተቋም መሆኑ ልዩ እንደሚያደርገውም አመላክቷል ስትል ትዕግስት ላቀው ዘግባለች።
ወደ ባህር ማዶ መረጃዎቻችን ስንሻገር ኢራን ወታደራዊ ግጭቱን ወደ ኢኮኖሚያዊ ጦርነት መቀየር ትፈልጋለች ሲሉ ተንታኞች ተናገሩ። የሆርሙዝ ወሽመጥ ኢራን ከአሜሪካ ጋር ባላት ግጭት ውስጥ ዋና ምንጭ ነው ሲሉ በኳታር የጆርጅ ታውን ዩኒቨርሲቲ የመንግስት ፕሮፌሰር የሆኑት ምህራን ካምራቫ ተናግረዋል። እንደ ጋዛ ውስጥ ያሉ ሐማስ፣ በሊባኖስ ውስጥ ያሉ ሄዝቦላህና በየመን ያሉ ሁቲዎች የሚያካትተው የኢራን የመቋቋሚያ ዘንግ ውዥንብር ውስጥ እንዳሉ ወይንም ቢያንስ በወታደራዊ ሁኔታም እንደቀነሰም ተናግረዋል። ለኢራን የሆርሙዝ ወሽመጥ ዋና ኃይል ምንጭ ነው ሲሉ ካምራቫ በሬዲዮ 4 የቱዴ ፕሮግራም ላይ ተናግረዋል። በዚህ ምክንያትም አሜሪካ የሆርሙዝ ወሽመጥን ከኢራን ላይ ለመቆጣጠር ቆርጣለች ብለዋል። ነገር ግን የአሜሪካ ይህንን እንዴት ማድረግ እንደምትችል በፔንታጎን ውስጥ ያሉ እቅድ አውጪዎች እንኳን መልሱን አያውቁትም ነው ያሉት። ከዚህ ጋር በተያያዘ ኢራን ከዩናይትድ ስቴትስ ጋር በወታደራዊ መንገድ መሄድ እንደማትችል ጠንቅቃ ስለምታውቅ ወታደራዊ ግጭቱን ወደ ኢኮኖሚያዊ ግጭት መቀየር ትፈልጋለች ሲሉ አክለዋል። በቀጠለው ውጊያ የኢራን አብዮታዊ ጥበቃ ጓድ አሜሪካ በኢራን ላይ ለሶስተኛ ተከታታይ ሌሊት ጥቃት መፈጸሟን ተከትሎ በሆርሙዝ የባህር ወሽመጥ ላይ 2 የተባበሩት አረብ ኤምሬትስ ታንከሮችን መምታቱንም አስታውቋል። በባህሬንና ዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችም በኢራን ጥቃት ተፈጽሞባቸዋል። ሆርሙዝ በአሜሪካ ጥቃት ፈጽሞ አይከፈትም ሲል የኢራን ጦር አስታወቀ። የሆርሙዝ ወሽመጥ በጦርነትና በአሜሪካ ጥቃት ፈጽሞ አይከፈትም ሲሉ የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራማኒያ ለታዝኒም የዜና ወኪል ተናግረዋል። አክራማኒያ አክለውም የሀገሪቱ የጦር ኃይሎች በዋናው የውሃ መስመር ላይ አይደራደሩም ብለዋል። የኢራንን ሕዝብ መብት ማክበር የሆርሙዝን ወሽመጥ ለመክፈት ብቸኛው መንገድ መሆኑን አክለዋል። የሰማዕታትን ደም በተለይም ደግሞ የኢራን አብዮት መሪ ሰማዕት የመበቀል ግዴታም አለብን ሲሉ አክራማኒ ተናግረዋል። በሌላ በኩል ቻይና ስትራቴጂያዊ የውሃ መንገዱ እንዴት መተዳደር እንዳለበት ላይ በተነሳው ግጭት ምክንያት ዩናይትድ ስቴትስና ኢራን ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ ውስጥ የደህንነቱ በተጠበቀ መተላለፊያ እንዲመልሱም ጥሪ አቅርባለች። በተቻለ ፍጥነት በባህር ውስጥ መደበኛና ደህንነቱ የተጠበቀ መተላለፊያ ወደነበረበት መመለስ የዓለም አቀፉ ማህበረሰብ የጋራ ፍላጎት ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን ተናግረዋል። ዩናይትድ ኪንግደም ሚስቱንና 2 ልጆቹን በመግደል የተጠረጠረው ግለሰብ ተላልፎ እንዲሰጣት ጥያቄን አቀረበች። ዩናይትድ ኪንግደም ቤድፎርድሻየር ሚስቱንና 2 ሴት ልጆቹን በመግደል የተጠረጠረውን ግለሰብ ደቡብ አፍሪካ አሳልፋ እንዲሰጣት ጥያቄን አቅርባለች። ኒታቦ ዛንዲል ቲሹማ የተባለችው የ42 ዓመት ሴትና ናታሌ እና ናላ የተባሉ የ15 እና የ5 ዓመት ሴት ልጆቿ በቤድፎርድ አቅራቢያ ግሬት ዲንሃም በሚገኙ መኖሪያ ቤታቸው ህይወታቸው አልፎ በፖሊስ የተገኙት ሰኔ ወር መጨረሻ ላይ ነው። እናትና ልጆቿ በደረሰባቸው አካላዊ ጉዳት ቸውን በአስክሬን ምርመራም ተረጋግጧል። የክራውን አቃቢ ህግ አገልግሎት በ45 ዓመቱ ዶዶና ማሂን ሴት ሹማ ላይ 3 የግድያ ክሶችን አቅርቧል። በጆሃንስበርግ በሚገኘው ማጅስትሬት ፍርድ ቤትም ቀርቧል። ፍርድ ቤትም ጉዳዩ ለመመልከት ለሐምሌ 22 ተጨማሪ ቀጠሮን ሰጥቷል። ግለሰቡ ለንደን ከሚገኘው ሂትሮ አየር ማረፊያ ተነስቶ በዱባይ በኩል ደቡብ አፍሪካ መግባቱም ተገልጿል። ከዚያም ወደ ጆሃንስበርግ ከመመለሱ በፊት ወደ ዚምባብዌ የሚሄዱን ፖሊስ አስታውቋል። አርብ ዕለትም በኬንሲንግተን ከተማ በቁጥጥር ስር ሊውልም ችሏል። የደቡብ አፍሪካ ፖሊስ ቃል አቀባይ አትሌንዳ ማቴ ከማንቸስተር ኢንተርፖል ለፕሪቶሪያ ኢንተርፖል ጥያቄው መቅረቡን አረጋግጠው ሰነዶችና ማስረጃዎችን ጨምሮ የተሟላ ጥያቄ በ40 ቀናት ውስጥ እንዲቀርብላቸው እንደሚጠብቁም ተናግረዋል። ክብራትና ክብራን ከብስራት የዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎችን በማጋራት ቤዛዊት አራጌ አብራችሁ ቆየሁኝ። የብስራት የዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።